Today is not just another day. Today we celebrate strength wrapped in grace. We celebrate hearts that carry the world quietly. This is for every woman, everywhere. She wakes before the morning light, carrying hope through the night. With steady hands and tired eyes, she builds tomorrow from sacrifice. She bends but never truly breaks. She gives much more than she takes. In quiet strength she stands so tall, the softest voice yet strongest of all. Every scar tells a story, every tear holds a flame. She rises again in glory, unashamed of her name. For every woman, near and far, you are a light, you are a star, you are courage, you are grace, you are power no time can erase. Through every storm, through every fight, you turn the darkness into light. Today we sing, today we say you are celebrated every day. She dreams beyond what she... ታሪካዊው የወንጂ ሸዋ ስኳር ፋብሪካ የዓለም አቀፍ ሴቶች ቀን ማርች 8 ሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል በልዩ ድምቀት ተከብረዋል። በፋብሪካው የሥራ ጾታና ወጣቶች የሥራ ክፍል አማካኝነት በተዘጋጀው በዚህ ታላቅ መርሃ ግብር ላይ የድርጅቱ ከፍተኛ አመራሮች፣ የሰራተኛ ማህበር ተወካዮችና ከአዳማ ከተማ አስተዳደር የወንጂ ወረዳ የመጡ የሴት አመራሮች የተገኙ ሲሆን ከሁሉም በላይ የዕለቱ የክብር ባለቤቶች የሆኑት የፋብሪካው ሴት ሰራተኞች በዓሉን አድምቀውታል። መርሃ ግብሩ በዓሉን በሚያበስርና በዓላዊ ስሜትን በሚቀሰቅስ የዳቦና ኬክ ቆረሳ እንዲሁም የርችት ማብራት ስነ ስርዓት በይፋ የተከፈተ ሲሆን የፋብሪካ ዋና ስራ አስኪያጅ አቶ ሰለሞን በቀለ ፕሮግራሙን የእንኳን ደረሳችሁና የእንኳን ደህና መጣችሁ መልእክት ማስተላለፍ በንግግር ከፍተዋል። ሴት ሰራተኞች ለፋብሪካ ውጤታማነትና ለተከታታይ እድገት ያበረከቱ ያለውን ሚና እጅግ የላቀ መሆኑን ገልጸውም አድንቀዋል። ዋና ስራ አስኪያጁ ለሴት ሰራተኞች ባስተላለፉት የማበረታቻ መልእክት ድርጅቱ የሴቶችን አቅም ለመገንባትና ምቹ የሥራ አካባቢን ለመፍጠር ያለውን ጽኑ ቁርጠኝነት አረጋግጠዋል። አቶ ሰለሞን አክለውም በቀጣይ ሴቶችን አስተዋጽኦ ይበልጥ ለማሳደግ ሴት አመራሮችን ከዚህ የበለጠ ማፍራት እንደሚገባና ይህንንም በተግባር ማሳየትና ውጤት ላይ መድረስ እንደሚጠበቅ በጽኑ አሳስበዋል። እንደኛ ፋብሪካ ብዙ የሚጠበቅባችሁን ቦታ ባትደርሱም ግን በሂደት የተጀመሩ ነገሮች አሉ።
ያንን እኛም ያየን ምናስተካክላቸው ነገሮች ይኖራሉ ብዬ ተስፋ አደርጋለሁ። እናንተም በርታታችሁ በትምህርትም በእውቀትም በክህሎትም ራሳችሁን እንድታበቁና ከወንዶች በላይ ተፎካካሪ ሆናችሁ እንድትገኙ ሁላችንም እዛ አካባቢ ጠንክረን የምንሰራ ይሆናል። በዓሉ ጥሩ በዓል ሆኖ እንዲያልፍ ነገ ደግሞ ጥሩ ቦታ ደርሳችሁ ይህንን በዓል በድርብ ደረጃ በጋራ የምናከብር እንዲሆንልን እመኛለሁ። በድጋሚ እንኳን አደረሳችሁ ላለው ቴንኪው። በመቀጠልም የድርጅቱ የስርዓተ ጾታና ወጣቶች ጉዳይ ከፍተኛ ኤክስፐርት ወይዘሪት ገነት ተስፋዬ በዓሉ በሀገራችን ለ50ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ115ኛ ጊዜ መከበሩን ጠቅሰው ስለ በዓሉ ታሪካዊ አመጣጥ ሰፊ ማብራሪያ ሰጥተዋል። ወይዘሪት ገነት አሁን ባለው ነባራዊ ሁኔታም ከሴት ሰራተኞች ምን እንደሚጠበቅና ራሳቸውን ለተሻለ የስራ ኃላፊነት እንዴት ማዘጋጀት እንዳለባቸው ጥሪ አቅርበዋል። እንኳን አደረሳችሁ ላለው በድጋሚ ሁልጊዜ ማርች 8ን ስናስብ ክላራን እናስታውሳታለን። አንደለ ሁላችን የዚህ የነጻነት ትግል የመጀመሪያ ሴት እሷ ነች። ለ14 ዓመት ያክል ታግላ ነጻነት ያስገኘች ሴት ነችና የሷ የነጻነት ጅማሬና ዋጋ መክፈል እኛ ጋር ደርሶ እንደዚህ ሰው በመድረክ እኩል ከወንዶች እኩል መድረክ ይዘን እኩል ተሳታፊ ሆነን ታግለን እዚህ ለመድረስ ያበቃችናት እሷን በጣም ነው ያው የምናመሰግናት። በየማርቼቱ የምናነሳው ስሟን። ስለዚህ ከኛም የሚጠበቅ ነገር አለ። ሁሉ ጊዜ እሷን በማሰብ ብቻ ሳይሆን እሷ ታግላ ለትውልድ እንዳስሸጋገረች እኛም የሚጠበቅብንን በማድረግ ያንን ማሻገር መቻል አለብን። የእሷ ትግል የነበረው ለማስታወስ ያክል 3 ጥያቄ ነበራል። አንድ የዳቦ ጥያቄ፣ የዳቦና የነጻነት ነበረ። ሁለተኛ የክፍያ ከወንዶች እኩል ሰርተን ክፍያችን አነስተኛ ነውና ከወንዶች እኩል ይከፈለን ነው። ሶስተኛ የመምረጥና የመመረጥ መብታችን ይጠበቅልን ነው። ጅማሬ የነጻነት ትግል ጅማሬ ይሄ ነበርና ያ ትግል ዛሬ ፍሬ አፍርቶ እዚህ ደርሰናል። በሚኒስቴር መስሪያ ቤት ደረጃ ስንመለከት በጣም ብዙ ሴት ሰራተኞች፣ ሴት ኃላፊዎች በቅተው ያው በሚዲያ የምናየው ነው። በእኛም ድርጅት ብዙዎች ወደ ኃላፊነት ወደ ከፍተኛ የስራ ኃላፊ ደረጃ ደርሰዋል እና ይሄ ሁሉ ውጤት የሷ ነው። በእውነት ደስ የሚል ነገር ነው። ዛሬ ደግሞ ሁላችሁም ይህንን የነጻነታችንን በዓል ለማክበር ተሰብስበን ይመለከተኛል ብላችሁ ስለመጣችሁ በጣም ደስ ብሎናል። ቀሪ ፕሮግራሞች አሉን፣ ግጥሞች አሉን። ዛሬ ደግሞ ለመጀመሪያ ጊዜ በድርጅታችን ሴት የሰራተኛ መሪ የሆነችው እህታችን ታጓለች። ስለሷ አጨብጭቡላት። እናመሰግናለን። ወይዘሪት ገነት ከልብ እናመሰግናለን። ቀደም ብዬ የተናገርኩ ነበር። አገሩ ብታገኝ ብርቋም ተገኝተዋል። እንኳን ደህና መጡ በሉ። ቀጠለች። ይገርም ነው። ቀጠለች ገኒ እንኳን ደህና መጡ በሉ። በወንጂ ሸዋ ስኳር ፋብሪካ ታሪክ እኔ አውርቻለሁ በተደጋጋሚ። የመጀመሪያዋ ሴት የማህበር አመራር ናት። እንግዲህ ሴቶች መቻላቸውን የሚያሳ በሌላ በኩል የሰራተኞች መሰረታዊ ማህበር ሊቀመንበር ወይዘሮ ታገኝ ገርማሞ በበኩላቸው በድርጅቱ ውስጥ የሴት ሰራተኞች በኃላፊነትና በመሪነት ደረጃ መቀመጥ ላይ ድርጅቱ በትኩረት መስራት እንደሚጠበቅበት ገልጸው ሴቶችም ለእድገትና ለውሳኔ ሰጭነት ቦታ መታገል አለባችሁ፣ ይህ የእኩልነት መርህ ነው ሲሉ አሳስበዋል። ለሴት ልጅ መሪነት ማን የከለከለው? ለወንድ የተሻለ ነገር ተሰጥቶት ነው? እግዚአብሔር አዳልጦ ነው? በእውቀት አበላልጦን ነው? አላበላለን። ይህንን ድርጅት እውነት ለመናገር በየትኛውም አግባብ በፕላንቴሽን ሁኔታ ብንሄድ የጀርባ አጥንት ሆኖ የሚሰሩ ሴት እህቶቻችን ናቸው። ግን እንደምንችል ማሳየት ነው፣ መውጣት ነው፣ መከራከር ነው፣ ወደፊት መምጣት ነው፣ መነጋገር ነው። መድረክ ይዘን ሚኒስትሮች ዛሬ መጥተዋል። እውነት ለመናገር ዶክተር አብይን ከምንም በላይ ማመሰግነው ሴቶችን ወደፊት አምጥቷል፣ ሚኒስትሮች ሆነዋል። ከዚህ በፊት እንደሱ ይሆናሉ ወይ? የሴቶች ጉዳይ ለብቻ እንዲሰሩ ነበር የሚጠበቀው፣ ታች መደብ ላይ እንዲሰሩ ነበር የሚጠበቀው። ዛሬ እውነት ለመናገር ብዙ ቦታ ላይ በሚኒስትር ማዕረግ አሉ ሴቶች። እነኚህ ሴቶች ከየት ወጡ? እነሱ የደረሱበት እኛ አንደርስም ወይ? እነሱ የሄዱበት መንገድ እኛ መሄድ አንችልም ወይ ነው? ስለዚህ እውነት ለመናገር ሴቶች በዚህ በዓል ላይ በጣም ትልቅ ሚና አላቸው። እኛ ሴቶች
ማንም አይከለክልም። አመሰግናለሁ። ይገርም ነው። እንወዳቸዋለን። ወንጂ የብሔር ብሔረሰቦች ሀገር ናት። የብሔር ብሔረሰቦች አለሚቱ ሆና እንኳን አደረሳችሁ። ነፃነት ፈታለ እያጀባቸው ነው። ይገርም ነው። ደስ የሚል እንኳን አደረሳችሁ። እንወዳቸዋለን፣ እናከብራቸዋለን። ፍቅር ክፍል ይገርም ነው። እንኳን አደረሳችሁ። በዕለቱ የተገኙት የሥራ መሪዎች በሰጡት አስተያየት ሴቶች በሥራ ገበታቸው ላይ የሚያሳዩት ጥንካሬና ታማኝነት ለድርጅቱ ስኬት መሠረት መሆኑን ገልጸው የጋራ ትግልና መደጋገፍ አስፈላጊ መሆኑንም አስምረውበታል። መቻል በምን ከምናሳየው በመስራት ላይ ሰርተን በማሳየት ሰዎች አትችሉ ስላሉ አይደለም፣ ሴቷን ሰማ ስለምትገል ማለት ነው። እንደምንችል ማንንም ሳንሰማ ሰርተን በማሳየት አለብን። ሰርተን ለወሬ ለሀሜት አንዳንድ ነገር ያልተገቡ ነገሮች ይሰጥ ስያሜ ለእሱ ጆሮ አትስጡ። በጣም ላይ ከኤክስፒሪየንስ የነግራችሁ እንደምትችሉ ጥላችሁ ለፉ ወደፊት ብቻ። ይሄ ኔጌቲቭ አቲቲዩድ ያለው መርዘኛ ንግግር የእናንተን አቅም የሚያቀጭጭን ሀሳብና ንግግር እርሱት፣ ወደኋላ አትስጡ፣ ጥላችሁ ለፉ። ሁልጊዜም እንደምትችሉ ከወንቱ ወደፊት ብቻ እና ብዙ ተስፋ ቆረጠት ሊያጋጥሟችሁ ይችላሉ። አንዳንዴ ቢቀርብኝስ ሁሉ ልትሉ አላችሁ። ባላችሁበት በተሰማራችሁበት በየደረጃችሁ እናንተ የስራ መሪዎች ናችሁ። ሁሉ ስራውን በትክክል ከተወጣ ለሚሰራት ስኮፕ ባለችበት ወሰን የስራ መሪ ነው። ስለዚህ እንችላለን ብላችሁ መጀመሪያ ራሳችሁ እመኑ። ሁለተኛ ለሰዎች አስተያየት በተለይ ኔጌቲቭ አቲቲዩድ በማይንዳት ለሚከቱ ሰዎች ቦታ ጆሮም አትስጡ። ስለዚህ ስፔሻሊ ሴት ለሴት ደግሞ ቅን መሆን አለ። አንድ ላክ የምናደርገው ነገር እና መሆን ይገባው። የእኛስ አመለካከት ሴት ለሴት እንዴት ነው የሚለው መፈተሽ አለበት እና እኛ ስንተባበር የተባበረ ክንድ ስንሆን እውነትም እነኛ የሚንቁ ያልተገባ አስተያየት የሚሰጡት ሕጋቸውን ይዛሉ ማለት ነው። ስለዚህ መተባበር እርስ በርስ ያስፈልጋል። አንዱ አፕሪሼት ማድረግ መለመድ አለበት። እውነትም ትችላለች እኮ ጎበዝ ብሎ ወደ ፊት የመጣችዋን ሴት አንዷ ሴት ማበረታት አለበት። አለበለዚያ የትም አይደርስም። እርስ በርስ ተናንቀን አንዱን እየገደለ የትም አይደርስም። ስለዚህ መተባበር ከራስ ማክበር ከራስ ራስን ስታከብር ራስሽን ባየሽበት አይን ሌላው ይመለከትሻል ማለት ነው። ለራስሽ የምትሰጪው ዋጋና ቫሊዩ ነው በዛ ልክ ሰው ወይ ዝቅ ወይ ከፍ የሚያደርግሽ። ስለዚህ ለራሳችሁ ዋጋ ስጡ። እንደምትችሉ ራሳችሁ አሳምኑ። ማሳመን ብቻ አይደለም አድርጋችሁ ደግሞ አሳዩ። ስለዚህ እንችላለን። በርቱ። ይድል። አመሰግናለሁ። Thank you.
Thank you.